ልጆች የጥርስ ሳሙና ጥርሳችሁን እንዴት እንደሚያጸዳ ታውቃላችሁ? አሰላሙ አለይኩም መስና ልጆች፣ ሳይንሳዊ ቅኝታችን አሁን ጀምሯል። ልጆች ጥርሳችንን ስንቦርሽ በብሩሽ ብቻ ለምን አንጠቀምም? ለምን የጥርስ ሳሙና መጠቀማችን አስፈለገ? በብሩሽ ብቻ ከቦረሽን ጥርሳችንን ያጸዳልናል። ነገር ግን የጥርስ ሳሙና ስንጠቀም ደግሞ በይበልጥ ብዙ ጥቅሞችን ይሰጠናል። ልጆች ምግብ ከተመገባችሁ በኋላ ጥቃቅን ምግቦችና ስኳር በጥርሳችሁ ላይ ይቆያሉ። አፋችን ውስጥ ያሉ ባክቴሪያዎች ስኳርን ስለሚወዱ በእነዚህ ቅራሪዎች ላይ ይመገባሉ። የዛኔ ጥርሳችን ላይ ፕለክ ይጋገራል። በዚህ ሂደት ይህ ፕለክ ጥርሳችን እንዲቦረቦር ያደርጋል። የጥርስ ሳሙና ስንጠቀም 3 ጥቅሞችን ይሰጠናል። አንደኛ፣ ጥርሳችንን በማጽዳት ፕለክ የተባለውን ነገር ጥርሳችን ላይ እንዳይጋገር ያደርገዋል። ሁለተኛ፣ የጥርስ ሳሙና ውስጥ ፍሎራይድ ስላለ ጥርሳችን እንዳይቦረቦር ያደርገዋል፣ እንዲሁም ጀርሞችንም ያጠፋል። ሶስተኛና የመጨረሻው፣ የጥርስ ሳሙና ደስ የሚል ሽታና ቃና ስላለው የአፍ ጠረናችንንም ምርጥ ይሆናል። ስለዚህ በየቀኑ 2 ጊዜ ለ2 ደቂቃ መቦረሽ እንዳትረሱ። ፈገግታችሁ እንዲያምር የጥርሳችሁን ንጽህና መጠበቅ አለባችሁ። ፈገግታውን ብሩህና ጠንካራ እንዲሆን የሚያደርጉት በዚህ መንገድ ነው። ለዛሬ ያዘጋጀሁላችሁ ፕሮግራም ይህን ይመስል ነበር። በቀጣይ ስለመማወቅ እንደምትፈልጉ በቴሌግራም ገጻችን ቴክስት አድርጉልን። እኛም መረጃዎችን አሰባስበን ወደ እናንተ እናደርሳለን። ቻው ቻው ልጆች።